165 ቀን ሆኖናል የእግዚአብሔርን ቃል ማንበብ ከጀመርን መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ ጉዞ እያደረግን ነው። ዛሬ በዚህ ቀን ደግሞ የምናነበው መዝሙር በቅንፍ ምዕራፍ 41 42 43 እና 44 ይሆናል። አብረን እናንብብ። መዝሙር በቅንፍ ምዕራፍ 41 በጌታ በኢየሱስ ስም አነባለሁ። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል። በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልኩ። ጠላቶቼም በላይ ክፋትን ይናገራሉ። መቼ ይሞታል? ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱን ይናገራል። ልቡ ኃጢአትን ሰበሰበለት። ወደ ሜዳ ይወጣል ይናገራልም። በላይ በመተባበር ጠላቶቼ ሁሉ ይሾካሾኩብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅኩ። እኔ ግን ስለ ቅንነቴ ተቀበልከኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ፣ አሜን። መዝሙር በቅንፍ ምዕራፍ 42 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለው? ዘወትር አምላክህ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በውስጤ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና። በዓልን የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊቴን አምላክ መድኃኒቴን አመሰግነው ዘንድ በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤምም በታናሹ ተራራ አስብሃለሁ። በፏፏቴህ ድምፅ ቀላይ ቀላይን ትጠራታለች። ማዕበልህና ሞገድህ ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወቴ አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁል ጊዜ አምላክህ ወዴት ነው ባሉኝ ጊዜ አጥንቶቼ እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙር በቅንፍ ምዕራፍ 43 አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ? ብርሃንንና እውነትህን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራና ወደ ማደሪያህ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማስነቴንም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙር በቅንፍ ምዕራፍ 44 አቤቱ በጆሮአችን ሰማን፣ አባቶቻችንን በዘመናቸው በቀድሞ ዘመን የሰራኸውን ስራ ነገሩን። እጅህ አሕዛብን አጠፋች፣ እነርሱንም ተከተልክ። አሕዛብን ሳቀያሃቸው አሳደድካቸውም። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድህ የፊትህም ብርሃን ነው እንጂ ወድሃቸዋልና። አምላኬና ንጉሴ አንተ ነህ፣ ለያዕቆብም መድኃኒትን እዘዝ። በአንተ ጠላቶቻችንን እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና። አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንንም አሳፈርካቸው። ሁል ጊዜ በእግዚአብሔር እንከብራለን፣ ስምህንም ለዘላለም እናመሰግናለን። አሁን ግን ጠላህን፣ አሳፈርከንም፣ ከሰራዊታችንም ጋር አትወጣም። ከጠላቶቻችንም ፊት ወደ ኋላችን መለስከን፣ የሚጠሉንም ተነጣጠቁን። እንደ በጎች ሊበሉን ሰጠህን፣ ወደ አሕዛብን በተንከን። ሕዝብህን ያለ ዋጋ ሰጠህ፣ በመለዋወጣቸውም ትርፍ የለም። ለጎረቤቶቻችን ስድብ፣ በዙሪያችን ላሉ መሳቂያና መዘበቻ አደረከን። በአሕዛብ ዘንድ ምሳሌ፣ በሕዝብህ ዘንድ የራስ መንቀሳቀሻ አደረከን። ጉስቁልናዬ ሁልጊዜ በፊቴ ነው፣ የፊቴ መፍረት ሸፈነኝ። ከሚሳደብና ከሚላገድ ቃል የተነሳ ከጠላትና ከቂመኛ ፊት የተነሳ ነው። ይህ ሁሉ በእኛ ላይ ደረሰ። አልረሳንህም፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላው አልተመለሰም፣ ፍለጋችንንም ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርደህናልና፣ በሞት ጥላም ሰውረህናልና። የአምላካችንን ስም ረስተን ቢሆን፣ እጃችንንም ወደ ሌላ አምላክ አንስተንስ ቢሆን
እግዚአብሔር ይህን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። ስላንተ ሁልጊዜ ተገድለናል፣ እንደሚታረዱን በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንንና ችግራችንን ስለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና ሆዳችንም ወደ ምድር ተጣብቃለችና። አቤቱ ተነስና እርዳን፣ ስለ ስምህም ተቤዠን። እንደ ሁልጊዜው ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት የእግዚአብሔርን ቃል ስለምናጠና ኑና አብረን እናጥናላለሁኝ። ሻሎም